የአደይ ቤተሰቦች አደይን አዋረዷት። የፍቅር እናት ሽማግሌዎቹን ይዛ አደይ ጋር ሄደች። ደብም አብሮ በሄደበት አሁን አደይ ደብን ማግባት እንደሌለባትና አደይ እሽ ብላ እዛ ቦታ እንድትሄድ እንደሆነም የተደረገው ሴራ ለደብ ተነገረው። ደብ በዚህን ሰዓት እያለቀሰ ይገኛል። እንግዲህ የአደይ እናት ነገሩ እንደዚህ ነው እንደ በማለትም በድንጋጤ በፍረትም አፋቸውን ይዘው ቀሩ። የፍቅር እናት የመጨረሻም ተበሳጨች። አደይ አሁን ውሳኔዋ ከባድ ሆነ። ከዚህ ህይወት ብሞት ይሻለኛል በማለትም ሩጫዋን ቀጠለች። እናም ምን ልትሆኝ ነው ተመለሽ ልጄ እያሉ አባትየው እንግዲህ ቢለምኗትም አንተን ከማይ ብሞት ይሻለኛል በማለትም ጥላቸው ሄደች። አደይ ስቃዋ እንደቀጠለ ነው። ከዚህ በኋላ ደብን ለዛ ለከተማ ድሪቶ የምድር መስሎች ነው ወይ በማለትም አንቋሸሹት። እናም አሁን የጌታ ልጅ ጌታ እኔን የሚያስከብረኝ የተከበረ ነው የምታገቢው በማለትም አደይን እንግዲህ ያለ ፍላጎቷ አጎትየውና እንዲሁም ደግሞ አሸብር ይዘዋት ወደ አባቷ ቤት እየሄዱ ነገር ግን እሷ አሻፈረኝ ስትልም አገርና ጎረቤት ጉዳ ይበል አታዋርጅም በማለትም አጎትየው ይዟ ሄደ። ሰላም ውድና እየተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የተሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ተወዳጁና በጉጉት የምንጠብቀው አደይ ቀጣይ ፓርት ዘመተናል። እንግዲህ የአደይ ስቃይ እንደቀጠለ ነው። አደይ ያለ ፍላጎቷ ሌላ ሰው ወይም ደግሞ እነሱ የሚፈልጉትን የሀብታም ልጅና የሹም ልጅ ማግባት አለባት እያሉም አባትየው እያሰቃዩት ይገኛሉ። አለልይ ይህን ጉድ ከአሸብር ሲሰማ ለአደይ እንግዲህ እጇን ይዞ ሲነግራትም ያቀለድክ ነው ስትል አባቷም ደረሱ። በዚህን ሰዓት ልጅ ልቀቃት ምን አባክ እያልካት ነው ሲልም አደይ እኔ ይህን ሰምቼ ዝም ማለት አይልችልም። አባትሽ አንቺ የምትፈልጊውን ሳይሆን እያታለለች ነው ሲላትም ማለት አለችው። አባትሽ እያደረገ ያለው እያታለለሽ እንጂ እውነት አንቺ የምትፈልጊውን ደብል ልታገቢ አይደለም፣ የሚድሩሽ የጌታን ልጅ ነው በማለትም ፈረጥ አርጎ ነገራት። በዚህን ሰዓት ይህንን የተረገመ እንዳይሆን አድርገህ ሰባብረህ ጣልልኝ እያሉም እንግዲህ ማናባክ እንደታወክ ሲባልም እውነታው ይሄ ነው፣ እውነታውን ነግሬ ያንቺ ልብ ሲሰበር ማየት አልፈልግም ሲላትም አደይ የመጨረሻ ለቅሶ አለቀቀችው። ግን ደግሞ አማራጭ ስለሌላት ልቀቁኝ ልሂድ ብትልም ሊለቋት አልቻሉም። አሁን ላይ ብርሃን እንግዲህ እማዬ እባክሽን እኔን ተይኝና አደይ ደስተኛ ትሆን ታግባ ደብን ስትልም በፍጹም ልታገባው አችልም። አንቺ እሷና እሱ ተጋብተው እየኖሩ ያንቺ ልብ ሲደማ ማየት አልችልም በማለትም ለብርሃን ነገሯት። እኔ እኮ አደይና ደብ ፍቅረኛ ማቾች ወይም ግንኙነት እንደሌላቸው የሌላቸው መስሎኝ እንጂ ያፈቀርኩት የእህቴ ከሆነ ዞር ብዬም አላይም ስትልም የማይታሰብ ነገር አታስቢ፣ አርፈሽ ተቀመጪ በማለትም እንግዲህ ብርሃንን እናትየዋ ሲኮረኩሙ፣ አሁን ላይ ግን አባቷ አደይን ከዛ ድረስ ያመጣት እሷ የምትለውን ደብን ልታገባ ሳይሆን በሚያሳዝን ሁኔታ እንግዲህ ሌላ የጌታን ልጅ ማግባት እንዳለባትም ስለተነገራቸው በዚህን ሰዓት አደይ በቃ ቤተሰብ የለኝም፣ ያንን ሁሉ ስቃይ አይቼ እኔና እሱ በአንድ ሁነን ህይወታችንን እንመራለን ብዬ ተደስቼ ስመጣ እናንተ እንደዚህ ካደረጋችሁ ቤተሰብ የሚባል የለኝም እያለች አደይ እያለቀሰች ከውጭ ወጣች። ሌላው አሁን ላይ ሊሊ እንግዲህ በተኛችበት ቤዛ የሰጠቻት መድኃኒት አብሮ የሚያስወጣ ከሆስፒታል ወጥታ እየሮጠች ባለችበት ሰዓት በሚያሳዝን ሁኔታ እንግዲህ ሊሊ ብትፈለግም ልትገኝ አልቻለችም። ነገር ግን ደግሞ ገጀራውን
ኬንጎ መጥቶ ስለነበረ ወድቆ አገኘችው። ምን ሆነ ነው ወንድም ብላ ስትቀሰቅሰውም እሱ ብድግ አለ። ሊሊ እሱ ሳይሄድ በራሷ እጁ እንደገባችም ተረዳ። ባቡሬ እናቱን ከፍቅር ወንድም አስጥሎ ቢመጣም ግን ደግሞ በአንድ በኩል ሊሊን ገጀራው አለበት ድረስ በመሄድ አሁን ላይ የሱ ታጋች ሰለባ ሆናለች። በጣም ያሳዝናል። ይህ ሁሉ ቤዛ ያደረገችው እቅድ ነው። በዛ ላይ ደግሞ አሁን ያመጣችው መድኃኒት ለህዝቡ የሚጠቅም ሳይሆን ገንዘቧን እየተቀበለች ኤክስፓየርድ ያደረገ እንደሆነም ያንን አዲሱን እየሸጠች ኤክስፓየርድና እንዲሁም ሰዎችን የሚጎዳ መድኃኒት ወደ ሆስፒታሉ እያስገባችም ትገኛለች። በዚህን ሰዓት ሩታ ሊሊን ጠብቂ ተብላ ሊሊ በጠፋችበት አጋጣሚ አሁን ባቡሬ የመጨረሻ እየተናደደባቸውና እንዴት አደራ ብዬሽ ጉር ትሰሪኛለሽ? ሊሊን ገጀራው ወስዷት ቢሆንም እንደሚፈልጋት ነግሬያችሁ ነበር ቢላቸውም ግን ደግሞ በፍጹም ይሄ ሊሆን አይችልም በማለትም እሱ ሊወስዳት አይችልም፣ ግን የመድኃኒቱ ሁኔታ ይሆናል አለ። በዚህን ሰዓት ለዳይመንድና ለሩታ የካንሰር ህመምተኛ ናት ብላ እንግዲህ ቤዛ ስትነግራቸው በድንጋጤ ሁሉም ኡኡ አሉ። ዶክተሩ በዚህን ሰዓት ማን ነገራቸው ሲባልም ቤዛ ስትል ሩታ እሷ እንደታወቀች ሲልም እንግዲህ ቤዛ አሁን ሊሊን ለመጉዳት እየጣረች ትገኛለች። ገጀራው ሊሊ መሞት የለባትም፣ እንደምንም ብላ መነሳት አለባት። አክስቷ የምትፈልጋት በህይወት እንጂ ሞታ አይደለም እንዳትሞት በማለትም ለቤዛ ሲነግራት አታስብ በማለትም አብሮ የሚልክ መድኃኒትም አጠጣቻት። በዚህን ሰዓት ሊሊ ከቤት ወጥታ በመሄዷ ከሐኪም ቤት ወጥታ በመሄዷ የብዙ ሰው አሳሳቢ ሆናለች። በዚህን ሰዓት አደይ በጣም ከፍቷት እያለቀሰች እያለም እንግዲህ አለልይ ሁሉንም ለአደይ ፈርጥርጥ አድርጎ በመናገሩ አሁን ላይ አሸብረን እያሰቃዩት የሚገኙት አንተነ ሚስጥሬን ወደ ጎን እያወጣህ በማለትም የአደይ አባት ኃይለኛ ነገሮችን እየተጠቀሙበት ይገኛሉ። ግን ደግሞ ምንም ማድረግ ስላልቻለ የአደይ እናት ደብን ሳይሆን ሌላ ሰው የጌታውን ልጅ ነው የሚድሮኝ ብላ አደይ ስትነግራቸው ድሮም ተጠራጥሬ ነበር፣ አባትሽና አጎትሽ ያለ ነገር መዶለት አልጀመሩም። ስለዚህ ህይወትሽ ምስቁልቁል ወጥቷል፣ እዚህ መልሰሽ ባትመጭ ነው የምሻለው በማለትም ሲነግሯትም አደይ የመጨረሻ እየየ ብላ አነባች። ያንቺ ሲገርመኝ ጭራሽ ደግሞ የአባቴ አስመስሎ እዚህ ድረስ በማምጣትና ለጌታ ልጅ ለመዳር ዝግጁ በመሆኑ የመጨረሻ አፍሬባችኋለሁ አለች። ሌላው አሁን ላይ እንግዲህ አሳሳቢው ነገር የአደይ ስልክ አለመስራቱ፣ ስልኩ እየጠራ አለማንሳቷ ደብንና የፍቅርን እናት ችግር ውስጥ ወይም ጭንቀት ውስጥ ከቷቸዋል። ምኑና ነው አደይ ስልክ ስደውልላት አታነሳም ስትለውም አታነሳማው እኔም ብቀጠቅጥ አታነሳም ምን እንደተፈጠረ አላውቅም ሲልም በዚህን ሰዓት ሮማን አይ ስልካቸው እኮ ስልኳ ቻርጅ ቤት ሆዶ ይሆናል ከተማ ልካው ነው የሚሆነው ምንም አይፈጠርም አለች። ብርሃንም አታነሳም ሲልም በቃ ሁለቱም ስልካቸውን ልከውት ነው እናንተ አታስቡ ምንም አይሆንም አለች። ይሁን እስኪ እንደ በዛው ቀረች ቶቶሎ ብላ ሽማግሌዎቹን ልኬ እኔም ሰላም እንደሰማኝ አለች የፍቅር እናት። እኔም እሱን ነበር እየጠበኩ ያለሁት ግን ደግሞ ሊሳካልኝ አልቻለም፣ አታደውልም አለ። በዚህን ሰዓት እንግዲህ ሊሊ ሆስፒታል እንዳለች በስንት መከራ ከነቃች በኋላ አደይ ጋር ስደውልም አደይ ጥሩ ስሜት ላይና ጥሩ ሙድ ላይ እንዳልሆነች ሊሊ ተረዳች። አደይ ምን ሆነሽ ነው? ምንድነው የተፈጠረው? ችግር አለ ወይ ንገሪ ስትላትም ምንም በማለትም መለሰች። እኔ አልጨናነቅም፣ ለእኔ አስበሽ ከሆነ የሆንሽውን ነገር ንገሪኝ አደይ ብትላትም በፍጹም አደይ ልትናገር አልቻለችም። ለምንድን ነው የደበረሽ? የምታለቅሽ ነው የሚመስለው ስትላትም ሊሊ ዶክተሩ መጣ። በዚህን ሰዓት ምንድን ነው
ሊሊ ይበቃሻል፣ አደይና ሰላም በይልኝ፣ በቃ እኔ እደውላለሁ፣ ምክንያቱም አንቺ ስልክ ስታወሪ ደክምሻል፣ እረፍት ማድረግ አለብሽ አላት። እሺ በቃ ዶክተር አለች። ግን ምን ሆና ነው ደህና ናት ሲላትም አላውቅም፣ ግን በጣም ደብሯታል፣ እሱን ምን እንደሆነች እኔም አላውቅ አለችው። በቃ እኔ ደውዬ አናግራታለሁ አለ ዶክተሩም። ድጋሜ ሲደውል እንግዲህ በፍጹም አደይ ስልክ ልታነሳላቸው አልቻለችም። የመጨረሻ በቤተሰቦቿ ስለከፋትና ስለተናደደች ህይወቷ ሁሉ ምስቁልቁሉ ወጥቶ የመጣችበት ወይም ደግሞ እስከዛሬ እዚህ ደረጃ የደረሰችበት መንገድ አሁንም እንደቀጠለ ነው ብላ በማሰቧ እራሷን እስከምትጠላው ድረስ ደረሰች። አሁን ላይ የፍቅር ወንድም እንግዲህ የባቡሬን እናት ባገተበት ገጀራው ሊሊን በመከታተልና እንዲሁም ደግሞ ከቤዛ ጋር በማገናኘት ዳግም ሊሊን ምንም ሳትሆን እንድታመጣለት ነገራት። እሷም አታስብ ስትለው በህይወት እንድትኖር ነው የምፈልገው አለ። ከመሄዱ በፊት ዳግምን እንግዲህ ይቺ ሴትዮ ሄደች ማለት ሌላ ችግር ነው፣ ገባህ? ይችን ሴትዮ ያስኳት ይዛ ቆየን ማለት ደግሞ የደከምኩበትን ባቡሬ ሊሊን ያመጣል። እኔ ደግሞ እሱ ባያመጣትም እኔ በግድ ሄጄ አመጣታለሁ። ተየት ነው የምታመጣት? እሱ አይመለከትም። ዳግም ጠንቅቀህና ነቅታ ጠብቅ፣ ይቺ አሮጊት የትም እንዳትንቀሳቀስ አለው። እሺ ግን ደግሞ ልጆቹ ካገኙ የዋዛ አይደሉም። ሊሊ የት ናት ያለችው? ሆስፒታል ናት። ስለዚህ ልታመጣት? አዎ አመጣታለሁ። በቃ ራስህን ጠብቅ አለ። ባቡሬ እንግዲህ እናቱን ፍለጋ እየሄደ ባለበት ሰዓት እየሮጠ ነበረ ዳግምን ለማግኘት። ዳግምን በመከታተል እንዳለ እናቴን ገጠር ነው ማለት ነው የወሰዷት ጫካ በማለትም እንግዲህ ሲከታተሉት ዳጊም አሁን ላይ በሚገርም ሁኔታ አገኟት። እናትየዋ እርዱኝ፣ ኧረ ኦኦ እያሉ ይጮሃሉ። ዳግምንም እናት የለህም ወይ ልጄ? እባክህን ተረዳኝ፣ አታሰቃየኝ፣ ከዚህ በላይ አትጉዳይ ቢሉትም እሱ ግን እኔ ምን ላድርግ? እኔ ባቡሬ ይገለኛል፣ ክፉ ነው፣ በዛ ላይ ደግሞ ያሰቃየኛል። እኔ እንደኔ ቢሆን እለቀዎት ነበር አለ። ይህን ስራ እባክህ አንተ እንኳ ተባበረኝ ቢሉትም እሺ አላለም። በዚህን ሰዓት ቅምጥልና ባቡሬ በመሄድ ለእናቱ ደረሰላት። ዳግምን እያባረረ ቅምጥል እናቷን ይዛ መጣች። አሁን ደግሞ ሊሊን እንግዲህ ገጀራው በጣም በሚያሳዝን ሁኔታ አገኛት ወርቆ። ምክንያቱም ቅምጥልና የባቡሬ እናት ቁጭ ብለው እየተወያዩ ገጀራው ሲመጣ እገልሃለሁ ስትልም እናትየዋን ይዞ ሊሄድ እየተጨቃጨቀ ባሉበት ሰዓት ኪንጎ አናቱን ብሎ ደፍት አደረገው። በዚህን ሰዓት ቅምጥል እናቷን ይዛ መለጠች። ወድቆም ስታገኘው ሊሊ ወንድም ምን ሆነህ ነው ብላ ስታነሳው ገጀራው ነው እራሱ እጅ ገባች። ቻናሉን ሰብስክራይብ እያደረጋችሁ